ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የምናየው ሁላችንም የምንቸገርበትን ስልካችን ወይም ሲማችን በተለያዩ አጋጣሚዎች ከእጃችን ቢወጣ በርካታ ነገሮች በህይወታችን ላይ ሲማችን ጋር ወይም ስልካችን ጋር ተያይዞ ሊከሰት ይችላል። ያንን ችግር ለማስወገድ ምንድነው ማድረግ ያለብን የሚለውን እናያለን ማለት ነው። በአጠቃላይ ከወንጀል ለመከላከል ቀላሉ መፍትሄ ብዙዎቻችን የማንጠቀመው ሲም ካርድ ፒን ሎክ ይባላል። እንዴት ነው ሎክ ማድረግ የምንችለው? አብዛኞቹ ተመሳሳይ ናቸው። ሳምሰንግ ላይ የምትሰሩ ከሆነ ሌሎችን አፕሉንም ቴክኖንም ኮንፊገር ለማድረግ በጣም ቀላል ነው። በቀጥታ እናንተ እዚህ ጋር ሰርቹ ላይ ሲም ካርድ ሎክ ብላችሁ መጻፍ ትችላላችሁ። እኔ ግን በቀጥታ ሴቲንግ ውስጥ ገብቼ እሰራለሁ ማለት ነው። ስለዚህ እዚህ ጋር ሴቲንግ ላይ ትገባላችሁ። አሁን ሳምሰንግ ላይ እየሰራው ስለሆነ ነው ማለት ነው። ሴቲንግ ውስጥ እገባለሁ ማለት ነው። ከዛ ሴኩሪቲ ኤንድ ፕራይቬሲ የሚል እፈልጋለሁ። አንዳንዶቹ ላይ ሴቲንግ ላይ ከገባችሁ በኋላ ሴኩሪቲ ብቻ የሚል አለ። እዚህ ጋር እኔ ሴኩሪቲ ኤንድ ፕራይቬሲ ይላል። እንደየስልኩ ሁኔታ አንዳንድ ቃላቶቹ ሊለያዩ ይችላሉ። ይሄው እዚህ ጋር እንደምታዩት ሴኩሪቲ ኤንድ ፕራይቬሲ ይላል። ይሄው እዚህ ጋር ነጭ የተጫንኩት ላይ ይሄ ነው። ከዛ እችኛዋን እከፍታታለሁ ማለት ነው በቀጥታ። ከዛ እዚህ ጋር ይሄንን ያመጣልኛል ማለት ነው። ይሄን እንደምታዩት ከዛ እዚህ ጋር ደግሞ ሞር ሴኩሪቲ ሴቲንግ የምትላለች እችኛዋን ሞር ሴኩሪቲ ሴቲንግ የምትለዋን እሷን እንከፍታታለን ማለት ነው። ከዛ እዚህ ዝርዝር ውስጥ ያስገባኛል ማለት ነው። ይሄው እዚህ ጋር እንደምታዩት ከዛም በኋላ ሲም ካርድ ሴኩሪቲ የሚል አለ። እዚህ ጋር እንፈልጋለን ማለት ነው። ይሄው እዚህ ጋር ላይኛው ላይ ይሄው የተጫንኩት ላይ ሲም ካርድ ሴኩሪቲ ይላል። እዚህ ጋር እቺን እከፍታለሁ ማለት ነው። ይሄው ሁለት ሲም ሊኖራችሁ ይችላል እንደየስልኩ ሁኔታ ነው። ስለዚህ እዚህ ጋር እኔ አሁን ለምሳሌ ሲም ዋን ላይ ሆኜ ማኔጅ ለማድረግ ብፈልግ ከዛ እችኛዋን ማብራት ነው የሚኖርብኝ እዚህ ጋር። ከዛ እናንተ ሎክ ሲም ካርድ ይላል። ኢንተሪዮር ሴኩሪቲ ሲም ካርድ ፒን 3 አቴምፕትስ ይላል። እዚህ ጋር ልብ ማለት ያለባችሁ ባይ ዲፎልት የሚመጡ ቁጥሮች አሉ ፓስዋርድ ማለት ነው። እነሱ ወይም 4 ዜሮዎች ሊሆኑ ይችላሉ ወይም 4 ሊሆን ይችላል ወይም ደግሞ ከ1 እስከ 4 ሊሆን ይችላል። ብዙ ጊዜ ያው ዲፎልት ፓስዋርዶች ከስልኩ ጋር አብረው የሚመጡ ናቸው። ይሄንን ያው ማወቅ ይኖርብናል። ብዙ ሰውም ስለሚያውቃቸው እነኚህን ያው አክሰስ ይደረጋል ማለት ነው። የሳምሰንግ የሌሎችም ይታወቃል በብዛት የአይፎንም ቢሆን ይታወቃል። ስለዚህ እነኚህን በደንብ ማወቅ ይኖርብናል ማለት ነው። ስለዚህ ከ1 40 ሊሆን ይችላል፣ 411 ሊሆን ይችላል፣ ከ1 እስከ 4 ሊሆን ይችላል። ስለዚህ ለመክፈት ብፈልግ 1 2 3 4 እዚህ ጋር አረጋለሁ። ይሄው እዚህ ጋር እንዲህ ደመቅ ይላል ማለት ነው። ከይሄን ብዘጋው አሁን ለምሳሌ መልሼ 1 2 3 4 ይሄው እዚህ ጋር ማኔጅ ማድረግ እንዳችሉ ያደርጋቸዋል። እቺን ከፍቻት 1 2 3 4 40 ይሄን ከፈትኩት። ከዛ እዚህ ጋር ቀይር ይለኛል ማለት ነው። ለምሳሌ የራሴን መቀየር ብፈልግ ኢንተሪዮር ከረንት ሲም ካርድ ፒን 3 አቴምፕትስ ሌፍት ይለኛል። ስለዚህ እኔ ለውጬዋለሁ ማለት ነው። ስለዚህ ይሄንን አሁን ለመክፈት ብፈልግ ስለዚህ 12 71 ስለዚህ ለወጥኩት ማለት ነው። ስለዚህ ይሄንን ለመለወጥ ብፈልጉ አስገቡ ይላችኋል። ስለዚህ በጣም በጥንቃቄ ነው የምታደርጉት ማለት ነው። ለምሳሌ ይሄን 12 71 ይሄንን አድርጌያለሁ ማለት ነው። ይሄው ኢንተር ኒው ይለኛል። አዲስ ለማስገባት ብፈልጉ ደግሞ የምፈልጉትን ማድረግ ትችላላችሁ ማለት ነው። 1 2 3 4 ለምሳሌ ይሄን አደረኩ። 1 2 3 4 ይሄንን ሲም ፒን ቼንጅስ ሰክሰስፉሊ አለኝ ማለት ነው። ለመዝጋት ራሱ 1 2 3 4 ኦኬ የሚዘጋልኝ በ4ቱ 0 ነው ማለት ነው። በማንኛውም ሁኔታ እዚህ ላይ ገብታችሁ ሲም ፒናችሁን ሁሉ ጊዜ መለወጥ ይኖርባችኋል እናንተ በማትረሱት ቁጥር ማለት ነው። ስልካችን
ቢጠፋ ለቤተሰብ፣ ለጓደኛ እንዲሁም ደግሞ ለሌሎች ሰዎች የሚቀርቧችሁ ሰዎች በአካል ስልኩን ልትሰጡ ትችላላችሁ። ያ ማለት ሲማችሁንም ጋር ተያይዞ ስለሚሆን ማለት ነው። ሌላኛው ደግሞ ስልካችን በተለያየ መንገድ ሊጠለፍ ይችላል። ልብ አድርጉ፣ ብዙ ጊዜ ብያለው። ስልክ መጠለፍ ማለት ከአፕሊኬሽኖች ጋር በተያያዘ ሊሆን ይችላል፣ ወይም ደግሞ እናንተ ከፈቀዳችኋቸው የቴሌ ወይም ደግሞ ከቴሌ ሰርቪስ ጋር ተያይዞ ሊሆን ይችላል፣ ከስልኩ ቀፎ ጋር ተያይዞ ሊሆን ይችላል። አፕሊኬሽን ላይ አፕሊኬሽኖችን ስትጠቀሙ የአፕሊኬሽን የሚያስጠቅማችሁ ሂደት ላይ ስለ ሰዎች የፈቀዳችሁ ሊሆን ይችላል። እንዲሁም ደግሞ የተለያዩ ነገሮችን ሼር ልትታደርጉ ትችላላችሁ ከሰዎች ጋር ሳታውቁ። ያ ነገር በጣም ሊሰራጭ ይችላል። ለምሳሌ አይፒ የተለያዩ ነገሮችን ሼር ልትተዳረጉ ትችላላችሁ። በአይፒ የምታወሩባቸው ብዙ መንገዶች ስላሉ ማለት ነው። እንደዚሁም ብዙ አፕሊኬሽኖችም ስላሉ ማለት ነው ሼር እያደረጋችሁ። ስለዚህ በበርካታ መንገዶች ስልካችሁ ሊጠለፍ ይችላል። ስልካችሁ ሲጠለፍ ደግሞ ብዙ ነገሮች ከስልካችሁ ውስጥ ማንም ሰው ገብቶ የፈለገውን ነገር አክሰስ ማድረግ ይችላል ማለት ነው። ስለዚህ በርካታ ችግሮች ሊፈጠሩባችሁ ይችላሉ ማለት ነው። ስለዚህ እነዚህ ከላይ ያየናቸውን ነገሮች በቀላል ማየት የለብንም። ስለዚህ ከነኚህ ጋር ተያይዞ ደግሞ ለምሳሌ ስልካችን ቢጠፋ ወይም ደግሞ ስልካችን ቢጠለፍ ምንድነው ሊሆን የሚችለው የሚለውን እንስቲ። ለምሳሌ ከሲማችን ጋር ተያይዞ ከሆነ የቴሌ ጋር ተያይዞ ያሉ የገንዘብ ሂደቶች ለምሳሌ የሞላነው ብር ሊሆን ይችላል ሲማችን ላይ፣ ከቴሌ ብር ጋር ተያይዞ ሊሆን ይችላል። በሌሎች ነገሮችንም ከሲማችን ጋር በቴሌ ላይ ያለንን ነገር ሊወስዱ ይችላሉ ማለት ነው። እንዲሁም ደግሞ ደህንነታችንን ላልሆነ ነገር ሊያጋልጡ ይችላሉ። ለምሳሌ እናንተን ሆነው ወንጀል የመስራት ነገር ሊከሰት ይችላል። ስለዚህ ይሄንንም አደጋ በጣም መጠንቀቅ ይኖርባቸዋል። ከባንክ ያለንን ገንዘብ በቀጥታ ሊወስዱብን ይችላሉ ማለት ነው። አሁን ባንካችን ስልካችን ስለሆነ ሲማችን ስለሆነ ማለት ነው። የተለያዩ ማህበራዊ ድረገጾችን እንጠቀማለን። ስለዚህ እኛን ሆነው ሊጠቀሙና እኛን ሊያስጠቁን ይችላሉ። እኛን ደግሞ ወዳልሆነ ነገር ሊያጋልጡን ይችላሉ ማለት ነው። ስለዚህ በጣም 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 መጥፎ ነው። በተለይ ማህበራዊ ድረገጽ ላይ የሚደረጉ ነገሮች ጥሩ አይደሉም ማለት ነው። በጣም በአንክሮ ልታዩት ይገባል ማለት ነው። ከስራ ቦታ፣ ከጓደኞቻችሁ፣ ከቤተሰቦቻችሁ ብዙ ነገሮችን እየሰሩ ወንጀል ሊሰሩ ይችላሉ። ቤተሰቦቻችሁን ሊያስደነግጡ ይችላሉ። ከዚህ በፊት የሰራሁት ቪዲዮ አለ። በጣም አስቸጋሪ ነው ይሄ በተለይ ማለት ነው። ቤተሰቦቻችሁ ላይ በጣም መጥፎ ነገር ሊሰሩ ይችላሉ እናንተ እንደተደረጋችሁ አስመስለው ማለት ነው። ሌላው ደግሞ ሚስጥራዊ ነገሮቻችሁን በቀጥታ ገብተው ከስልካችሁ ወይም ከሲማችሁ መውሰድ ይችላሉ ማለት ነው። ስለዚህ ለምሳሌ ኦቲፒ አንዳንድ ጊዜ እናንተ ከባንክ ሊሆን ይችላል፣ ከቴሌ፣ ከተለያዩ ቦታዎች ዋን ታይም ፓስወርድ ሊላክላችሁ ይችላል። ሌሎች ሚስጥራዊ ነገሮች ስልካችሁ ላይ ሊኖሩ ይችላሉ ከሲማችሁ ጋር ተያይዞ የሚመጡ። ስለዚህ እነዚህ ነገሮች በሙሉ ይወስዳሉ ማለት ነው። ስለዚህ ይህን ነገር በቀላሉ እንዳታዩት። ለዛሬ ከስልክ ጋር በተያያዘ ሁላችንም የሚያጋጥመንን ችግር እንደዚህ አሳይቻችኋለሁ። በጣም ቀላል ነው፣ ግን ብዙዎች የሚያጋጥማቸው ችግር ስለሆነ ነው። በሚቀጥለው ደግሞ ሌላ አስተማሪ ቪዲዮስ ይዤ እስከምመጣ ድረስ ባይ።